ቃል ከማር ይልቅ ይጣፍጣል። ቃል ከማር ይልቅ ይጣፍጣል። ይለያል ይቀድሳል አስተዋይ ጠቢብ ያደርጋል። ቃል የተወደዳችሁ የጽዮን እናት አገልጋዮች ቅዱሳን እንደምንሰንበታችሁ የእግዚአብሔር አምላካችን ስም የተባረከ ይሁን። ይህንን ዓመት የመጣንበትን እያሰብኩኝ በሚቀጥለው ዓመት ደግሞ እንደ እግዚአብሔር ፈቃድ ፍሬያማ ሆነን እግዚአብሔርን እንድናከብር እንዲሆን በማሰብ ይህንን ትምህርት ለቅቄያለሁኝ። እናንተ ጋር ሲደርስ ስትሰሙትም እንደምትባረኩበት አምናለሁ። ክብር ሁሉ ለእግዚአብሔር ይሁን። ዛሬ የምንካፈለው የእግዚአብሔር ቃል በፍሬያማነት ዙሪያ ሆኖ የሚገኘው ከዮሐንስ ምዕራፍ 15 ነው። በጌታ በኢየሱስ ክርስቶስ ስም አነበውና እንጸልያለን። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የሚያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠረዋል። እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል። እነርሱም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሏቸውማል። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱን ሁሉ ለምኑ ይሆንላችሁማል። ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከብራል። አብ እንደወደደኝ እኔ ደግሞ ወደድኳችሁ። በፍቅሬ ኑሩ። እኔ የአባቴን ትእዛዝ እንደጠበቅኩ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። ደስታዬም በእናንተ እንዲሆን ደስታችሁም እንዲፈጸም ይህን ነግሬያችኋለሁ። እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። እኔ ያዘዝኋችሁን ሁሉ ብታደርጉ እናንተ ወዳጆቼ ናችሁ። ከእንግዲህ ወዲህ ባሮች አላችሁ፣ ባሪያ ጌታውን የሚያደርገውን አያውቅምና። ወዳጆች ግን ብያችኋለሁ፣ ከአባቴ የሰማሁትን ሁሉ ለእናንተ አሳውቂያችኋለሁና። እኔ መረጥኋችሁ እንጂ እናንተ አልመረጣችሁኝም። አብም በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኳችሁ። እርስ በርሳችሁ እንድትዋደዱ ይህን አዘዛችኋለሁ። ዓለም ቢጠላችሁ ከእናንተ በፊት እኔ እንደጠላኝ እወቁ። ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበር። ነገር ግን እኔ ከዓለም መረጥኳችሁ እንጂ ከዓለም ስላይደላችሁ፣ ስለዚህ ዓለም ይጠላችኋል። ባሪያ ከጌታው አይበልጥም ብዬ የነገርኳችሁን ቃል አስቡ። እኔንም አሳደውኝ እንደሆኑ እናንተን ደግሞ ያሳደዋችኋል። ቃሌን ጠብቀው እንደሆኑ ቃላችሁን ደግሞ ይጠብቃሉ። ዳሩ ግን የላከኝን አያውቁምና ይህን ሁሉ ስለ ስሜ ያደርጉባችኋል። እኔ መጥቼ ባልነግራቸውስ ኃጢአት ባልሆነባቸው ነበር። አሁን ግን ለኃጢአታቸው ምክንያት የላቸውም። እኔን የሚጠላ አባቴን ደግሞ ይጠላል። ሌላ ሰው ያላደረገውን ሥራ በመካከላችሁ ባላደረግሁ ኃጢአት ባልሆነባቸውም ነበር። አሁን ግን እኔን አባቴን አይተውማል፣ ጠልተውማል። ነገር ግን በሕጋቸው በከንቱ ጠሉኝ ተብሎ የተጻፈው ቃል ይፈጸም ዘንድ
ይፈጸም ዘንድ ነው። ዳሩ ግን እኔ ከአብ ዘንድ እምልካችሁ አጽናኝ እርሱም ከአብ የሚመጣ የሆነ መንፈስ በመጣ ጊዜ እርሱ ስለ እናንተ ይመሰክራል። እናንተን ደግሞ ከመጀመሪያው ከእኔ ጋር ኖራችኋልና ትመሰክራላችሁ። እግዚአብሔር ስም የተባረከ ይሁን። እንጸልይ። እግዚአብሔር አምላካችን ሆይ እጅግ አድርገን እናመሰግንሃለን፣ ክብር እንሰጥሃለን። ቅዱስ አባት አንተ መንፈስህ የሚያስተምረን መንፈስህ የሚመራን ወደ እውነት ሁሉ ይመራቸዋል ተብሎ እንደተጻፈ መንፈስህ ስለሚያስተምረን ስለሚመራን ጌታ ሆይ እናመሰግንሃለን። አንተ እግዚአብሔር ከኛ ጋር ለመሆን ጌታ ሆይ እኛን እግዚአብሔር ሆይ ለመያዝ ስላልተጠየፍከን ልጅህን ኢየሱስ ክርስቶስን ስለሰጠህን ኃጢአታችንን በልጅህ በኢየሱስ ክርስቶስ ደም ስላጠብክና ስላነጻህን ዛሬም አባ አባ ብለን የምንጮህበት መንፈስ የሰጠህን አንተ ስለሆንክ ቃልህንም ስለሰጠህን የዘላለም አባት እግዚአብሔር ሆይ እናመሰግንሃለን። ይህ ቃልህን ጌታ ሆይ ደግሞ ዛሬ እኔም ስናገር ለእኔ ጸጋን እንዲበዛልኝ ለሚሰሙትም ጆሮአቸውን ጌታ ሆይ እንድትከፍትና እንዲሰሙ ቅዱስ አባት ሆይ ይህንን ጊዜ አንተ እንድትባርክ በኢየሱስ ክርስቶስ ስም ጸልያለሁ። ክብር ሁሉ ለአንተ ይሁን በሕያው ልጅ በኢየሱስ ክርስቶስ ስም አሜን። ወገኖቼ ቅድም እንዳልኩት በዚሁ በምዕራፍ 15 ቁጥር ላይ የዮሐንስ ምዕራፍ 15 ላይ የፍሬን ሕይወት መሰረት ያደረገ ጌታ ኢየሱስ ክርስቶስ ሙሉ ቻፕተር የተናገረውን ነው ያነበብኩላችሁ። ክርስቲያን ከወይኑ ግንድ ጋር ካልተጣበቀ ከወይኑ ግንድ ጋር ሕይወቱን ካልመሰረተ በራሱ ፍሬ እንደማያፈራ ጌታችን ኢየሱስ ክርስቶስ ሲናገር እናነባለን። እዚህ ጋር ሁለት አይነት የቅርንጫፎች ሁኔታዎች እናያለን። አንደኛው ፍሬ ስላላፈራ ተቆርጦ የሚጣለውና ሁለተኛው በጥቂቱ ያፈራ ግን እንደሚገባ ስላላፈራ ጌታችን ፕሩን አርጎ እንዴት አርጎ አጥርቶ ቆርጦት እንደገና ብዙ እንዲያፈራ የሚያደርገውን አይነት ቅርንጫፍ ሲገልጥልን እናያለን። የማያፈራው ቅርንጫፍ እግዚአብሔር ስላልማያፈራ ከጌታው ከግንዱ ጋር በትክክል ስላልተጣበቀ የሚያፈራበትንም ሶርስ መንፈስ ቅዱስ እንደሆነ አውቀን ከዛ ጋር ስላልተገናኘ የማይረባ ስለሆነ ሲቆረጥና ሲጣል እናያለን። ግን ደግሞ ጌታችን ኢየሱስ ክርስቶስ በሕይወት ግንዱ ጋር ተጣብቆ ያለ ግን እንደሚገባ ያላፈራው አይነት ደግሞ ክርስቲያን እንዳለ ይናገረናል። ፍሬያችን እንዲበዛ ጌታችን ሲያዝ እናያለን። በዚህ መጽሐፍ ላይ አባቴ የሚከብረው በፍሬያችሁ ነው ሲል እናያለን በዚህ መጽሐፍ ላይ። ስለዚህ ፕሩን መደረግ መጽዳት ከግንዱ ጋር ሁሉ ጊዜ ሄልዚ የሆነ ኮኔክሽን እንዲኖረን እግዚአብሔር ይፈልጋል። ይህ ቃል በምሳሌያዊነት የቀረበ ቃል ነው። ግን ደግሞ አፕሊኬሽኑ ለሕይወታችን እውነተኛ ነው። ልክ በምናውቀው በምናየው የወይን ግንድ የወይን ፍሬ እግዚአብሔር ለኛ ሲናገረን እንደ ሰው ከእግዚአብሔር ጋር ስንገናኝ ከእግዚአብሔር ጋር ጤነኛማ ግንኙነት ሲኖረን በመንፈስ ቅዱስ ስንታዘዝና መንፈስ ቅዱስን ስንሰማ ፍሬያችን እንደ አማረ ወይን ከግንዱ ላይ ተጣብቆ ኒውትሪሽኑን በትክክል እየወሰደ እንደሚያፈራ እንደሚጎመዥ የወይን ፍሬ ሕይወታችንም እንደዚሁ ያማረ እንደሚሆን ጌታችን በዚህ ክፍል ላይ ሲነግረን እናያለን። ጌታችን ኢየሱስ ክርስቶስ ራሱን እውነተኛ ወይን ብሎ ሲገልጥ ሕይወት፣ ኃይልና ፍሬ ሁሉ ከእርሱ እንደሚመጣ ያሳየናል። ይህ ቅርንጫፍ አለ ግንዱ ሕይወት የለውም። ልክ እንደዛው
እኛም ያለ ክርስቶስ መንፈሳዊ ፍሬ ማፍራት አንችልም። ጌታችን ኢየሱስ ክርስቶስ በዮሐንስ ምዕራፍ 15 ቁጥር 5 ላይ ከእኔ ተለይታችሁ ምንም ማድረግ አትችሉም ሲለን እናያለን። ምንም ማድረግ አትችሉም። ካለ ጌታ ኢየሱስ ካለ መንፈስ ቅዱስ ወገኖቼ በዚህ ዓለም ላይ እየኖርን ክርስቲያን መባል ይቻላል፣ ግን የክርስቲያን ፍሬ ላይታይብን ይችላል። ፍሬያማ ለመሆን ከግንዱ ጋር መጣበቅ፣ ሄልዚ የሆነ በህይወታችን ላይ ያሉ የተጣበቁ ነገሮች፣ ክርስቶስን የማያከብሩ ነገሮች፣ ፍሬ በደንብ እንዳናፈራ ያደረጉን ነገሮች ሊነቀሉና ሊቆረጡ ይገባል። እግዚአብሔር በህይወታችን ላይ ልክ እንደ አትክልተኛ ሊሰራ ይፈልጋል። አትክልተኛው በወይን ግንዱ ላይ እንደሚሰራ እግዚአብሔር በእኛ ህይወት ላይ ሊሰራ ሊያጸዳንና ሊያበጃጀን ይፈልጋል። ይህም ደግሞ የሚሆነው እግዚአብሔር በህይወታችን እንዲከብርና ብዙ ፍሬ አፍርተን እንዲከብር እግዚአብሔር በህይወታችን ላይ ታይቶ ለብዙዎች ምሳሌ እንድንሆን ነው። ከኛ ላይ እግዚአብሔር መቁረጥ የሚፈልገውን የሚቆርጠው ሊጎዳን ሳይሆን ለበረከታችን ነው። ለሌሎች ምሳሌ የሚሆን ነገር ሊያሳይብን ነው። ሃሌሉያ። ጌታችን ኢየሱስ ክርስቶስ ብዙ ጊዜ በእኔ ኑሩ ሲለን እናያለን። በእኔ ኑሩ። ይቅርታ ትንሽ ጉንፋን ነገር ያስቸግረኛል ያለውና ድምጼ እንደ ይወጣ ገባ ይላል። ይቅርታ። በእርሱ መኖር ምን ማለት ነው? በቃሉ መኖር፣ በጸሎት መኖር፣ በታዛዥነት መኖር፣ በፍቅሩ መኖር። በእኔ ብትኖሩ እኔም በእናንተ እኖራለሁ ሲል እናያለን። እዚህ ላይ ይህ የቀን ተቀን ግንኙነት እንጂ አንድ ጊዜ ብቻ አድርገነው የምንሄደው ጉዳይ እንዳልሆነ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችን ተቀብለን አንዴ ብቻ ጋብዘነው በህይወታችን የቀረውን በራሳችን እንደምንኖር እንዳልሆነ ያሳየናል። በጌታ ኢየሱስ መኖር ማለት የዕለት ዕለት ክርስቶስን በህይወታችን ማስቀደም፣ መንፈስ ቅዱስን የህይወታችን መሪ ማድረግ፣ የእግዚአብሔርን ፈቃድ በህይወታችን ለመፈጸም በመንፈሱና በኃይሉ ተመርኩዘን በኃይሉ ተደግፈን የእግዚአብሔርን ሐሳብ ለማገልገል ዕለት ዕለት መኖር ማለት ነው። በቃሉ መኖር ማለት ቃሉ የሚለውን በማድረግ ቃሉ የማይለውን ደግሞ ባለማድረግ ቃሉ መሰረታችን አድርገን የእግዚአብሔር ቃል ምን ይላል በዚህ ጉዳይ፣ በዚህ ውሳኔ ላይ፣ በዚህ ሐሳብ ላይ የእግዚአብሔር ቃል ምን ይላል ብለን ወደ ቃሉ የምንመጣበት የዕለት ዕለት ጉዳይ ነው። በጸሎት መኖር ማለት ከእግዚአብሔር ጋር ፌሎሺፕ ማድረግ፣ ከእግዚአብሔር ማነጋገር፣ ከእግዚአብሔር ጋር ከሞርኒንግ እስከ ማታ ማውራት። ልክ ልጅ ከአባቱ ጋር እንደሚነጋገርና እንደሚቀራረብ ሐሳቡን ሼር እንደሚያደርግ የእግዚአብሔርን የአባቱንም ሐሳብ ለመስማት እንደሚዘጋጅ ለእግዚአብሔር ለመናገር ከእግዚአብሔርም ለመስማት ጸሎት አንደኛው መንገድ ነው። ስለዚህ ዕለት ዕለት በክርስቶስ መኖር ማለት በጸሎት ወደ እግዚአብሔር ፊት መቅረብ ዕለት ዕለት ማለት ነው። በታዛዥነት መኖር ዛሬ ወገኖቼ ይህ ከባዱ ነገር ነው።
ብዙ ክርስቲያናዊ አክቲቪቲዎች እናደርግ ይሆናል፣ ግን እየታዘዝን ነው ወይ እግዚአብሔርን? በህይወታችን ላይ እግዚአብሔር አታድርጉ ያለንን ሳናደርግ ራሳችንን ሰሚት አድርገን እየኖርን ነው ወይ ብዬ ራሴን ጠይቃለሁ። ለእግዚአብሔር መታዘዝ፣ ለመንፈሳዊ አባቶች እግዚአብሔር በህይወታችን ላይ ላስቀመጣቸው መታዘዝ፣ ወይስ የራሳችንን እኔ አውቃለሁ ብለን እያደረግን ነው? ግን ዕለት ዕለት ኑሩ ሲል በመታዘዝ እንድንኖር፣ ቃሉን በመታዘዝ እንድንኖር፣ እግዚአብሔርን በህይወታችን ላይ እግዚአብሔርን ቃል በህይወታችን ላይ በሚያመጡ ህይወታችንን ሊቀርጽ በሚያዘጋጃቸው መንፈሳዊ አባቶች፣ መንፈሳዊ እናቶች መታዘዝ። ክብር ለእግዚአብሔር ይሁን። በፍቅሩ መመራት፣ ይህም የዕለት የዕለት ጉዳይ ነው ወገኖቼ። ሲሰማን ወይም ደግሞ ሲሰማን የምናደርገው ወይም ደግሞ ሳይሰማን የምንተወው ጉዳይ ሳይሆን በፍቅር እግዚአብሔርን የምናውቀው በፍቅሩ እንደሆነ፣ ጌታ በፍቅሩ እንዳገኘን፣ በፍቅሩ እንደሳበን፣ እንዲሁ ደግሞ ሌሎች ፍቅሩን ለማሳየት ዕለት ዕለት በፍቅር መኖር፣ ፍቅሩን መግለጥ፣ ፍቅሩን መግለጥ፣ ፍቅሩን ማሳየት፣ በፍቅሩ ውስጥ ኢየሱስ እንዳለ ለሌሎች መግለጥ፣ ይህ በሱ መኖራችንን ያሳያል። ቅድም እንዳልኩት ይህ የአንድ ጊዜ የሚደረግ ብቻ ሳይሆን ዕለት ዕለት በዚህ ውስጥ በመሆንና በማድረግ የሚገለጥ ክርስቲያናዊ ተግባር ነው። ፍሬ ማለት ቁጥር ብቻ አይደለም ወገኖቼ። ፍሬ ማለት ባህሪም ነው። እንደ መንፈስ ቅዱስ ፍሬ እግዚአብሔር ቃል እንደሚገልጻቸው ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ታማኝነት፣ ቅድስና፣ እነዚህ ሁሉ የክርስቶስ ባህሪ የሆኑትን የመንፈስ ቅዱስ ፍሬ የሆኑትን እንድንለብሳቸው እግዚአብሔር ቃል ያዘናል። በዚህ እንድንኖር ይህ የኛ ምልክቶች እንዲሆኑ እግዚአብሔር ሲናገረን እናያለን። እነዚህ ደግሞ የኛ ባህሪያቶች ሲሆኑና በእነዚህ ፍሬ በህይወታችን ስንገለጥ በዮሐንስ ምዕራፍ 15 ቁጥር 8 ላይ በዚህ አባቴ ይከብራል ሲል እናያለን። በምን? ብዙ ፍሬ በማፍራታችሁ አባቴ ይከብራል። ወገኖቼ ፍሬ የሚያፈራ ህይወት እግዚአብሔርን ያከብራል። እርግጥ ነው በመዝሙራችን እግዚአብሔርን እናከብራለን፣ በአምልኳችን እግዚአብሔርን እናከብራለን፣ በስብከታችን የእግዚአብሔርን ቃል በመስማት እናከብራለን ጌታን። እግዚአብሔር ደግሞ በህይወታችን ባለ ፍሬ እንደሚከብር እግዚአብሔር ሲናገረን እናያለን። እነዚህ ባህሪያቶችን ስንለብስ ወገኖቼ እንደ ማሊያ እያጠለቅን ለሰው እንታይበት ማለት ሳይሆን በእነዚህ ግን ፍሬዎች ህይወታችን እግዚአብሔር ስንለብስና ስንወጣ ለሰዎች የፍቅር ያላጡ ፍቅር ምክንያት እንሆናለን። ደስታ ላጡ የደስታ ምክንያት እንሆናለን። ሰላም ላጡ የሰላም ምክንያት እንሆናለን። በትዕግስት ለሚፈተኑ ትዕግስትን ፓወር እናሳያለን። በቅድስና ለመኖር ለሚቸገሩ በቅድስና መኖር እንደሚቻል ምልክቶች እንሆናለን። በዚህ እግዚአብሔር ይከብራል።
ፍሬ የሚያፈራ ህይወት ዋናው ዓላማው እግዚአብሔርን ማክበር ስለሆነ በለመድነው ሁኔታ እግዚአብሔርን እንድናከብር ብቻ ሳይሆን ማለትም በመዝሙር በአምልኮ እርግጥ ነው እግዚአብሔር ይከብራል፣ ግን ደግሞ በፍሬ እግዚአብሔር እንደሚከብር አውቀን በተለይ በዚህ ዓመት መጨረሻ ላይ ይህንን ቃል ማስተላለፍላችሁ የሚቀጥለውን ዓመት የፍሬ ህይወት እንዲያረግልን የበዛ ፍሬ ህይወት እንዲያረግልን ሁላችንም እግዚአብሔርን ፊት እንድንፈልግና ፍሬያማ ህይወት እግዚአብሔር እንደሚያከብር አውቀን ለዚህ ለፍሬያማ ህይወት ራሳችንን ኮንሰክሬት ለማድረግ በእግዚአብሔር ፊት እንድንሆን ነው። ሌላው እግዚአብሔር በዚህ ክፍል ላይ እየተናገረን ስለ ፍቅር ነው። በምዕራፍ 15 ቁጥር 12 ላይ እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ ይላል። እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ። በክርስቶስ መኖር ማለት በፍቅሩ መመላለስ፣ ያለ ፍቅር ደግሞ ፍሬ እንደሌለ እግዚአብሔር ይነግረናል። የመንፈስ ቅዱስ ፍሬ ሁሉ ቢኖረን ጳውሎስ እንደሚናገረው በቆሮንቶስ ላይ እንደሚንጫጫ ወይም እንደ ጽናጽል ነኝ ይላል፣ ቆርቆሮ ነኝ ይላል። ያለ ፍቅር ሁሉ ነገር ከንቱ እንደሚሆን ወገኖቼ እግዚአብሔር ቃል ይናገረናል። ፍቅር ፋውንዴሽን ነው። ክርስቶስን ወደኛ ያመጣው ሰሞኑን ያከበርነው የክሪስማስ ሲዝን ክርስቶስን ከሰማይ ካለበት ከፍ ካለ ማዕረጉ ስጋ ለብሶ ወደ ምድር ያመጣው ፍቅር ነው። ክርስቶስን ወደ መስቀል ወሰደው ፍቅር ነው። ክርስቶስን ራሱን ዝቅ አድርጎ በምድር ላይ እንዲመላለስ ያደረገው የኛ ፍቅር ነው። ኃይል ያለው ንጉስ በሸላቶቹ ፊት እንደሚታረድ በግ ዝም አለ። ፍቅር ይህንን አደረገ። ስለዚህ ወገኖቼ የአገልግሎታችን ምዕራፍ፣ የአገልግሎታችን ስፋት የእግዚአብሔርን ቃል ማቅረባችን፣ መዘመራችን፣ ሌሎችን ማገልገላችን ከፍቅር የመነጨ መሆን አለበት። እግዚአብሔር የሚለካው በፍቅር ሚዛን ነው። ስለዚህ ህይወታችንን ሁል ጊዜ ፍቅር አለኝ ወይ ብለን በፍቅር ነው ወይ ያደረኩት ብለን መመዘን አለብን። የእግዚአብሔር ቃል እውነትን በፍቅር እንድንናገር ይነግረናል። ለነፍሳት ስንመሰክር ከፍቅር የተነሳ ሊሆን ይገባል። አንዳንድ ጊዜ ስራ ይሆንብናል፣ ህይወት፣ አገልግሎት ስራ ይሆንብናል። ያ ግን ከእግዚአብሔር ሐሳብ እንድንለይ ያደርገናል። ከፍቅር ሲሆን የእግዚአብሔር ደግሞ መንፈስ ያግዘናል። ሃሌሉያ። ስለዚህ ወገኖቼ ጥያቄው ዛሬ ይህ ነው። ከወይኑ ጋራ ከግንዱ ጋራ እንደተያያዝን ነው ወይስ በራሳችን እየሞከርን ነው? ዛሬ ጌታ ይጠራናል። በእኔ ኑሩ ይለናል። ከግንዱ ጋር ተጣበቁ ይለናል። በእኛ ላይ ያለ የተጣበቀ እግዚአብሔርን እንዳናከብር ብዙ ፍሬ እንዳናፈራ ያደረገንን ነገር ሊቆርጥልን ይፈልጋል። አንዳንዱ ነገር ምናልባት ጊዜያችንን የሚበላው ከእግዚአብሔር ጊዜ የሚሰርቅብን
ከጸሎት ጊዜ የሚሰርቅብን ከፌሎሺፕ ጊዜ የሚሰርቅብን የተለያዩ ነገሮች አሉ። እነሱ ሊሆኑ ይችላሉ። ዛሬ እግዚአብሔር ሊያጠራልን የሚፈልገው እስቲ እያንዳንዳችን ፎናችንን እንከፍትና ምን ያህል ሰዓት በፎኔ ላይ እንዳጠፋው የራሳችንን እንመልከት። ያ በሚዲያ ላይ ያሳለፍነው ጊዜ እርግጥ ነው አንዳንዶቻችን ለማገልገልም እንጠቀምበት ስለሆነ ቁጥሩ ፐርፐሱ የተለያየ ሊሆን ይችላል። ግን ዛሬ ብዙ ሰዎች ጊዜያቸውን በዩቲዩብ በሚዲያ ላይ ያጠፋሉ። ምናልባት ያንን ቀንሶ ቆርጦ አውጥቶ ከእግዚአብሔር ጋር ፌሎሺፕ የምናደርግበትን ጊዜ ሊያበዛልን እግዚአብሔር ይፈልግ ይሆናል። ፍሬ እንዳናፈራ የከለከለንም እሱ ሊሆን ይችላል። አንዳንዶቻችን በሪሌሽንሺፕ ዙሪያ ከወዳጆቻችን ጋር ያለን በፍቅር ላይ ያልተመሰረተ ግንኙነት ሊሆን ይችላል። እግዚአብሔር ዛሬ ሊቆርጥልን ሊያስወግድልን የሚፈልገው እግዚአብሔር በፍሬያችን ሊከብር ስለፈለገ የማያከብርበትን ነገር ከኛ ሊያስወግድ ሲመጣ ሀምብሎን እሺ ብለን እንዲቆረጥ ከኛ እንድንፈቅድለት በዚህ ዓመት መጨረሻ እንደዚሁም ደግሞ በ2026 እግዚአብሔር እንዲረዳን ለኔም ለናንተም እጸልያለሁ። ክብር ለእግዚአብሔር ይሁን። እንጸልይ። እግዚአብሔር አምላካችን ሆይ እጅግ አድርገን እናመሰግንሃለን፣ ክብር እንሰጥሃለን። አባት ሆይ ብዙ ፍሬ ብታፈሩ አባቴ በዚህ ይከብራል ጌታችን ኢየሱስ ክርስቶስ ብሎ በቃሉ ተናግሮናል። የዘላለም አባት እግዚአብሔር አምላካችን ሆይ ዛሬ በዚህ ቀን ላይ ቆመን አባት ሆይ አንተ ቅርንጫፉን ፕሩን አርገህ ብዙ ፍሬ እንዲያፈራ ልታደርገው ፈቃድህ ስለሆነ በእኔም ሕይወት ላይ በወገኖቼም ሕይወት ላይ ያለ አንተ እንደሚገባ ያላፈራንበትን ነገር ስለምታውቅ ዛሬ ቅዱስ እግዚአብሔር ሆይ በመንፈስህ ከኛ ላይ ደግሞ መወገድ ያለበትን እንድታስወግድ በኢየሱስ ክርስቶስ ስም እንጸልያለን። አባት ሆይ መታወቂያችን ጌታ ሆይ የመንፈስ ቅዱስ ፍሬ ባህሪያችን የመንፈስ ቅዱስ ፍሬ እንዲሆን እንዲሁም ደግሞ በፍቅር እንድንኖርና ጌታ ሆይ መታወቂያችን ፍቅራህ በፍቅራችን መኖር በአንተ ፍቅር መኖር እንዲሆን የዘላለም አባት እግዚአብሔር ሆይ በ2026 እንደመጣነው በ2025 ብቻ ሆኖ እንዳይቀር የበለጠ በረከትና ጌታ ሆይ ለአንተ መኖር ውስጥ እንድትከተን በኢየሱስ ክርስቶስ ስም እንጸልያለሁ። ቅዱስ እግዚአብሔር ሆይ ለአንተ የሚሳን ምንም ነገር የለም። አንተ ደግሞ ጌታ ሆይ ወደፊት የመጡትን ማታሳፍር አምላክ ነህ። እንደ ፈቃድህ ማናቸውንም ነገር ብንጠይቅ ጌታ ሆይ አንተ ከፈቃድህ ጀርባ በሥራ ላይ የሆንክ አምላክ ስለሆንክ የእያንዳንዳችንን ሕይወት በጸጋ ዙፋን ፊት አቀርባለሁ። የኔን አቀርባለሁ ጌታ ሆይ በሕይወቴ ስራ፣ በሕይወታችን ስራ፣ በፍቅራችን እንታወቅ፣ በፍሬያችን እንታወቅ። ፍሬያችን ጌታ ሆይ ለሌሎች በረከት ይሁን። ፍሬያችን ሌሎችን አንተን ማሳያ መንገድ ይሁን። ክብር ሁሉ በሰማይና በምድር ላንተ ይሁን። በዚህ አገልግሎት ውስጥ ደግሞ ጌታ ሆይ የሚያገለግሉትን እንድትባረክ በኢየሱስ ስም እጸልያለሁ። ቅዱስ አባት ሆይ አሁንም በብዙ ፍሬ ባርካቸው።
ብዙዎች ልጆች ጌታ ሆይ ይፈወሱ፣ ከአእምሮ እስራት ነፃ ይውጡ፣ ለአንተ ይኑሩ። ጌታ ሆይ አሁንም በሥራ ላይ ስለሆንክ በብዙ የጸሎት መልስ የምትባርከን ዓመት እንዲሆን 2026 ጌታ ሆይ ለበረከት እንዲሆን በኢየሱስ ስም ጸለይን። ክብር በሰማይ ለአንተ ይሁን፣ በልጅ በኢየሱስ ክርስቶስ ስም አሜን። ቃሌ ቃሌ ከማር ይልቅ ይጣፍጣል። ቃሌ ቃሌ ከማር ይልቅ ይጣፍጣል። ይለያል ይቀድሳል፣ አስተዋይ ጠቢብ ያደርጋል። ቃሌ 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 ቃሌ